እኔ እንዲህ አልልሽም። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆና ኤዲት ማድረጉላ አትችልም ነበር። አዎ ግን እዛ ቦታ መኖሯ በራሱ ይልቅ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ተውሰድ ንብረቱን ቻናሉን ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ እኔ ይኸው ልስጥሽ ብዬ ቀጥሬያት ሁላ አውቃለሁ። ፍቅር ቻናልሽን ልስጥሽ ምን ነበር ልስጥሽ እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት ወታ ሰርታብኝ ማለት ነው። ሰው በማስረጃ ፊት ልስጥሽ አልኳት። ሰው ባለበት ማስረጃዎች ነገ ደግሞ አልሰጠኝም እንዳትል ማለት ነው። እንደዚህ አይነት ነገር እንዳይፈጠርብኝ ከዛ በማስረጃዎች ፊት አልኳት። ሀቢባዬ እውነቱን ነው የምነግርሽ። ማስረጃም ካስፈለገ ምን አይነት ሰው እኮ ማስረጃ ምን አይነት አለችኝ። ሰዎች ይኑሩ፣ በአንቺም በኩል በእኔም በኩል ሰዎች ይኑሩ አልኳት። ምን አይነት ሰው ተቀረጸ ደግሞ ቢሆን ሀይድ ይደረጋል። ፓስወርድ ቪዲዮ የሚኖሩ ብያለሁ ለመሰለ ሰው ነገ ይቀየራል። ሰው ነገ ገንዘብ ተከፍሎት ዋሽልኝ ብትለው ይዋሻል። የውሸት ምስክር መስክርልኝ ዶክመንት ያዘው ነገር ግን አይለቅም። ቪዲዮ እየተቀረጸ ስታስረክባት ቻናሉን እሷ ጋር ሎጊን ስታረግ ከዛ ከአንተ ጋር እሷ ፓስዋርዷን ስትቀይር ምናምን ቢሆን ሞር ሴፍ ይሆናል ለሁለታችሁም። ግን አሁን የት ነው ቻናሉ? አንተ የት ነው ብለህ ታስባለህ? ይሄ አልኳ ብያታለሁኝ። ይሄን ሁሉ ነገር ስልሽ በቃ በማስረጃ ፊት ብቻ ይሁን ቪዲዮ የሚኖር ጓደኞቻችን ዩቲዩበር ጓደኞቻችንም ይኑሩና በእነሱ ፊት ልስጥሽ አልኳትኝ። ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኑ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። እሺ አንዴ ይህንን ስለምጠይቃት እሷን ብላለች አላለችም ስለምጠይቃት አንዴ ልጻፈው ማለቷን ምስክር ፊት ልስጥሽ ብያት እምቢ ብላለች። ኦኬ እሺ። ስለዚህ አሁን ፏድ ቻናሉ የት ነው ያለው? ማን እጅ ላይ ነው ያለው ብለህ ታስባለህ? የት ነው? ምንም አውቀው ነገር የለም ስለዚህ ነገር። እሺ ደስታ ቲቪ የቻናሉን ስም የቀየረው ማን ነው? አላውቅም ይሄንን ነገር። ፓስዋርዱ ሁለታችሁም ታውቁታላችሁ አይደለ? የቻናሉን ፓስዋርዱ ምናምን እኮ ፓስዋርድ ያው ስልሽ ፓስዋርድ ኦልሬዲ እንደተቀየረ ያስታውቃል እኮ። ማን ሊቀይር የሚችል ስልጣን ያለው ሰው ሴም ካርዱ ያለው ሰው ብቻ ነው አይደል? መቀየር ሴም ካርዱ እጁ ላይ ያለ አይደለም። ሲም ካርድ ማተር የሚያደርገው መች ነው? ኢሜይል እና ፓስዋርድ ኦልሬዲ ምን አለ መሰለሽ፣ ኢሜይል እና ፓስዋርድ ነው ለዩቲዩብ መሰረታዊ ነገር አይደለም። ኢሜይል እና ፓስዋርድ ለምሳሌ አንድ ሰው ፓስዋርዴን ካወቀ የኔን ኢሜይል አንድ ሰው የኔን ዩቱብ ቻናል ሳይኒን ማድረግ ከፈለገ ኢሜይሌን ቢያቅም ፓስዋርዴን ካላወቀ ማድረግ አይችልም። ግን ምን ያደርጋል መስሎኝ? አዎ ኢሜይሌን ሳይኒን ለማድረግ ሪከቨር ፓስዋርድ ፎርጌት ፓስዋርድ ሲል ጂሜል ምን ይለዋል? ኦኬ ሪከቨር ፓስዋርዱን በምን ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ ራይት። በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜሌን ክሬት ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለግኩ መጀመሪያ አሮጌው ላይ ቨሪፊኬሽን ኮድ ይልካል ወደ አሮጌው ሴም ካርዱን መቀየር ምፈልግ ራሱ። ስለዚህ አሮጌው ሴም ካርድ ኢዝ ቬሪ ኢምፖርታንት። ሴም ካርዱ እጄ ላይ ከሌለ የቻናሌን ፓስዋርድ መቀየር አልችልም። ምን ይለኛል? ሪከቨሪ ፓስዋርድ ይለኛል። ከዛ የላኩልሽን አስገቢ ይለኛል። የሚልከው እዛ ሴም ካርድ ላይ ነው። አሁን ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቫሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠቃት እሷ መቀየር አትችልም። ቻናል ውስጥ እንዴት መሰለሽ ሀቢባዬ፣ ከሆነ ጊዜ ከዛ ጊዜ ጀምሮ እኔ ጋር ዩቲዩብ ወጥቷል። የለም እንዴት ወጣ? ፓስዋርድ እንዴት መቀየር ቻለች? ሴም ካርዱ አንድ እጅ ላይ ሆኖ እንዴት ፓስዋርድ እኔ ጋር ብቻ አልነበረም እኮ ዩቲዩብ ቻናል አንተ ጋር እሷ ጋር ያ ኦኬ ጥሩ። አዎ አንተ ጋር እሷ ጋርም ከሆነ ፓስዋርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣልክ የለ እንዴ? ታውቃለህ እኮ አንተም someone is trying to change your password
ፓስዋርድ ይልሃል እኮ በኢሜይል ይመጣልሃል አይደል? ለምን አንድ አይክላውድ ስለምትጠቀሙ እዚህም እዛም ኖቲፊኬሽን ይገባል። ይኸውልሽ እኔ እንጃ ዲቴል ነገሩን ባላቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው አይደለ? ፍሮም ዘ ዲቫይስ የስ ሪሙቭ ከዲቫይሱ ሪሙቭ ማድረግ ይችላል እኮ። አሁን ያኔ ምናልባት ለእኔ አሁን ፓስዋርድ አይጠይቀኝም ስልሽ እንዲህ ምናምን ብሎ ላይነግረኝ ይችላል። አሁን እኔ አካውንት የእኔ አካውንት የአንቺ አካውንት እኔ ጋር ካለ አንቺን ማስወጣት እችላለሁ። አንቺ ጋርም ያለምንም መልእክት ማለት ነው። ሪሙቭ ፍሮም ዘ ዲቫይስ ታደርግ የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል፣ ይነግረኛል። አይክላውዴም ምናምን ነገር ከዛ ፖዝ ያደርጋል ስልኬ ስልሽ አይክላውዱ ተመሳሳይ ስለነበር ከዛ የሆነ እንደዚህ ሲል ደወልኩና ተይ ፍቅር እንደዚህ እየሆነብኝ ነው ስልኬ፣ ምን እያደረግሽ ነው? አይክላውድ ልቀይር እየሞከርኩ ነው እንደዚህ። ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳረግ ዩቱብ ቻናሉ የለም እኔ ጋር። ሶ ይሄንን ነገር ቁጭ አድርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ ነኝ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም። ሀቢባዬ እሰጥሻለሁ ማለት እኮ እኔ ጋር ነው ያለው ማለት እኔ ጋር የሌለን ነገር ለአንድ ሰው ይሄ እኮ መጀመሪያ እኮ ነው ይሄ መጀመሪያ እኔና ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች እኔ ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከእኔ ላይ ብዬ ነው የነገርኳት ሀቢባዬ። ኦኬ መቼ ነው ከአንተ ጋር የወጣው? አንድ ቀኑን ወሩን ማስታወስ ከቻልክ ንገረኝ። እኔ እንጃ አላስታውስም፣ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ስለሆነ ከስንት ወር በፊት ለምሳሌ ከአንተ እጅ የወጣው ምን ያህል ጊዜ ነው? እኔና ፍቅር ከተጣላችሁ 11 ወራችሁ እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቀውም፣ ጊዜውንም አላስታውስም። ያልካት ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ በተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ ያልኳት እኔ እና እሷ ተገናኝተን ነው ሀቢባዬ። ኦኬ እኔ እና እሷ ብቻ ሆነን ያወራነው እሱ። ጥሩ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ዩቱብ ቻናሉን ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉን መውሰድ ይችላሉ የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ተቀይሯል እና ባነሩ ተቀይሯል። ቪዲዮቹ ግን እስቲል አሉ፣ አልጠፉም፣ ፕራይቬትም አልተደረጉም። ሶ ማን ነው ደስታ ቲቪ ብሎ የቀየረው? ማን ነው ደስታ ቲቪ? ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከሌኔ ሸጠልኝ ከሌ ሽጦልኝ ነው ብሎ ሊመጣ ይገባል። የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም? ባለቤት የለውም ቻናሉ ማለት ወይ ለአንተ ወይ ለእሷ መሆን አለበት። ካለበለዛ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉን። ማንም አልተጠቀመም። የሁሉ ልፋታችሁና ድካማችሁ ከንቱ ሆነ ማለት እኮ ነው፣ ከሁለት አንዳችሁ ካልተጠቀማችሁበት። ስለዚህ ማንም ከሚበላው ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም አላቅም፣ የት እንዳለ ማን እንደወሰደው አላቅም። ሶ ብሏል። ያለ ማስረጃ ደግሞ አንተ ጋ ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ ሶ ምንም አይነት ገንዘብ እኔ ጋ የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? እኔ እጅ ላይ ነው አሁን። ሜቢ ታውቃለች እና አደጋ ገጥሞት ጋራጅ ነው ያለው። ስንት ነበር ጥያቄዎችሽ? ቻናል፣ ሴም ካርድ፣
ባንክ አካውንት ኦኬ። እነ መታወቂያ እነ ባንክ አካውንቷ ተመልሶላታል። መታወቂያዎች እኔ ጋር መታወቂያ በስነ ስርዓት ነው ደግሞ እኔ ወስጄ ምናምን አይደለም። ቤት ታውሊዳ ባንክ አካውንት ምናምን አረ ወፍ እንደዚህ አይነት። ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያላት አረ ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው። በእንደዚህ አይነት ኬስ አይፎኑ ስልክስ አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ እኮ። ኦኬ ስለዚህ ስልክ የላትም። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናውና ቻናሉ ሴም ካርዱ ደግሞ በስምህ ስለሆነ ነው ያልሰጠው። ቻናል አልሻቢ በይ እኮ ቻናልማ መሀል ላይ የት እንዳለ አናውቅም ቻናሉ። ሶሪ። ስለዚህ አንተ ጋር ያለው ሴም ካርድ እና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱም በስምክ ነው፣ በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የኢሜል የትኛው የቁጥሩ መጨረሻ ትነግረናለች። ኦኬ የቁጥሩ መጨረሻ አሁን። ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ ተመልሽ። አቡ ከዛ በፊት ታብታብ አድርጉ፣ 2 ሚሊዮን አስገቡ፣ ኮፒ ሊንክ አድርጉ፣ ኮመንቱ ተረጋጉ። እግዚኦ ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች እኮ ለወንድ ነው የሚያሽቃብጡት። ማርያም የዘንድሮ ሴቶች ወንድ በጣም ለወንድ ማርያምን እኔ ግራ ተሳቅበት። ምን ያስቃል? ለምን ሳቀች? ለምን ተነፈሰች? ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷ ሀሳቧን ትናገር ይጨርስ። ከዛ ሁለቱም ትፈርዳላችሁ። ታብታብ አድርጉ፣ ሼር አድርጉ። በቃ እሱ ሲስቅ ለምን ምን ያስቀዋል አትሉም? ለምን ሴት ላይ ትበረታላችሁ ማለት አልገባ ነው እንዴ? የመሳቅ መብት የላትም እንዴ? ጉድ ፈላ። እሱም እሷም ይሳቁና ታልቅስ። ታብታብ አድርጉ፣ ኮመንቱን ትታችሁ ታብታብ አድርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ጣል አድርጉ። ጋላሪ ሙሉ እርጉዝ ነኝ የመውለጃ የገንፎ የአጥሚት ጋላሪን እየሞላችሁ ቴንኪዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣትና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳስታለች እንድትል። ስለዚህ ፍቅር አሁን ዎች ማብርተሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ መናገር ትችያለሽ። ማይክሽ አልበራም ውዴ። በጣም አመሰግናለሁ። ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ። አብዬ መጀመሪያ ስለ መልፋት የተወራሁት ይህ ቻናሉ ላይ እኔ ነኝ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። ሶሪ እነዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ሌላ ቻናል ነው ደግሞ ይቅርታ ፍቅር፣ አብራችሁ አይደል የከፈታችሁ ቻናሉን? ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከዛ ከፈትን። ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ኦኬ እሺ። ከዛ በፊት በሌላ ሰው ቻናል። ኦኬ ጉድ ጀምሪሽ። ያ እና በዚህ አንድ ላይ ነው የጀመርነው። ሲሙ የእሱ ነበረ፣ የእሱ ሲም ነበር። አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩቡን የጀመርነው። እና በመልፋት ደረጃ ይሄ ኤዲ ማስመር ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሻ። እንደዛ ምንድን ነው ልንገርሽ መሰለሽ ውሸታ የሚቆጥረዋል ኤዲት ያደረግ የነበረው እሱ አይደለም። እሱም እየሳቀ ስለሆነ እኩል ያደርጋል፣ እኔም አደርጋለሁ። ገባሽ? አንቺም ትችያለሽ። እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አድርጌ ነው የምጠብቀው። ትክዳለህ? አትክድ መሴስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ይሄ አንድ ዩቲዩብ ለሁለት አይደለም ያለን፣
ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋን ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅር ቲዩብ ፍቅርና ፍቅር ቲዩብ ብቻ ነው ተብሎ ነው። ፍቅር ቲዩብ ነው። ለምን የሱብ ነው አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን ኖ በቃ ኖርማል ራሴን የተከፈተው። ኦኬ ቆይ ልመጣልሽ ነው። ሁሉንም አሁዬ ልጨርስና ትጠይቅኛለሽ የኔ እናት። እሺ እሺ ትክክል። ሶሪ እና ይዛለሁ ኢትስ ኦኬ ማለት እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ?